የመካከለኛው ምስራቅ የጦር ሜዳ በአዲስ መልክ እየተቃኘ ነው። ለበርካታ አስርተ ዓመታት ቀጠናውን በበላይነት የተቆጣጠረችው አሜሪካና ዋነኛ አጋሯ እስራኤል ከዚህ ቀደም ገጥሟቸው የማያውቁት ከባድ ፈተና ከኢራን በኩል እየቀረበባቸው ነው። ይህ ጦርነት የሚሳኤልና የቦምብ ብቻ አይደለም፣ የቴክኖሎጂ፣ የኢኮኖሚና የስነ ልቦና ጦርነትም ጭምር ነው። ዛሬ በዚህ ቪዲዮ በራዳር የማይታወቁት የኢራን አዳዲስ መከላከያዎች አሜሪካን ለከፍተኛ ኪሳራ የዳረገው ያለመመጣጠን ጦርነትና የአሜሪካ መከላከያ ጋሻ እንዴት እንደተበሳሳ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የኢራን የቴክኖሎጂ እድገትና የማይታዩት አዳኝ መከላከያዎች። ኢራን በወታደራዊ ቴክኖሎጂ ረገድ ትልቅ እድገት አሳይታለች። በተለይም የራዳር ሞገዶችን በመደበቅ ረገድ ስኬታማ የሆኑት እንደ AD-08 መጅድ ያሉ ተንቀሳቃሽ አየር መከላከያ ስርዓቶች የፔንታጎን ራስ ምታት ሆነዋል። እነዚህ ስርዓቶች በራዳር ፋንታ ኦፕቲካልና የሙቀት ዳሳሾችን ተርማል ሴንሰርስን በመጠቀም ኢላማቸውን ይከታተላሉ። ይህም የአሜሪካና የእስራኤል ዘመናዊ ድሮኖች ሳይነቁባቸው እንዲመቱ እያደረገ ነው። በተለይም ሚሳኤል 358 የተሰኘው ድሮን አዳኝ ሚሳኤል የጠላትን አውሮፕላን አድብቶ በመጥለፍ ረገድ ተወዳዳሪ የሌለው መሆኑ እየተነገረ ነው። የኢኮኖሚ ጦርነት በ$20,000 የሚመታ ሚሊዮን ዶላር። በዚህ ጦርነት ውስጥ ሌላው ትልቁ ነጥብ የኢኮኖሚ ጉዳይ ነው። ኢራን ያለመመጣጠን ጦርነት አሲሜትሪክ ዋርፌር የተባለውን ስልት በብቃት እየተጠቀመችው ነው። አንድ የኢራን ድሮን ለመስራት የሚያስፈልገው ወጪ በግምት $20,000 ብቻ ነው። ነገር ግን ይህንን ርካሽ ድሮን ለማክሸፍ አሜሪካና እስራኤል እስከ $2 ሚሊዮን የሚያወጡ ኢንተርሴፕተር ሚሳኤሎችን ለመተኮስ ይገደዳሉ። ኢራን በመቶዎች የሚቆጠሩ ድሮኖችን በአንዴ በመተኮስ የጠላትን መከላከያ አቅም ከማሟጠጧም በላይ በረጅም ጊዜ ሂደት የምዕራባውያን ካዝና ለከፍተኛ ኪሳራ እየዳረገች ትገኛለች። የአሜሪካ ራዳሮች መመታት። ለዓመታት የማይደፈር መስሎ የቆየው የአሜሪካ የሚሳኤል መከላከያ ጋሻ አሁን ላይ ጥያቄ ውስጥ ወድቋል። በኳታር፣ በተባበሩት አረብ ኤሚሬትስ፣ በዮርዳኖስና በሳውዲ አረቢያ የሚገኙ ስልታዊ የአሜሪካ የራዳር ጣቢያዎች በደረሰባቸው ጥቃት ጉዳት አጋጥሟቸዋል። እነዚህ ራዳሮች የአሜሪካ አይኖች ነበሩ። የእነሱ መጎዳት ማለት አሜሪካ የሚመጡባትን ሚሳኤሎች ቀድሞ የማየትና የመከላከል አቅሟ በከፍተኛ ሁኔታ ቀንሷል ማለት ነው። ይህ ደግሞ በቀጠናው ለሚገኙ የአሜሪካ ጦር ሰፈሮች ትልቅ ስጋት ፈጥሯል። የማታለያ ዘዴዎች፣ የጥላ ጦርነት። ኢራን የጠላትን አይን ለማታለል የተራቀቁ የሳይኮሎጂ ዘዴዎችንም ትጠቀማለች። የውሸት የጦር አውሮፕላን ምስሎችን፣ ዲኮይስ እና የሐሰት የራዳር ምልክቶችን በመጠቀም እስራኤልና አሜሪካ ጥቃታቸውን አቅጣጫ እንዲያስቀይሩ ታደርጋለች። ጠላት ውድ ሚሳኤሎችን ባዶ መሬት ወይም በእንጨት የተሰሩ ሞዴሎች ላይ እንዲያባክን በማድረግ እውነተኛው ወታደራዊ ሀብቷ ሳይነካ እንዲቆይ ያደረገች ነው። ይህ ግጭት ከቀደሙት የአረብ እስራኤል ጦርነቶች ፍጹም የተለየ ነው። አሜሪካ ቀደም ሲል እንደ ኢራቅና አፍጋኒስታን ካሉ የውስጥ ችግር ያለባቸው ሀገራት ጋር ነበር የገጠመችው። አሁን ግን የገጠማት ጠንካራ ማዕከላዊ መንግስትና ዘመናዊ ወታደራዊ ተቋም ያላት ኢራንን ነው። በአጠቃላይ ይህ ጦርነት የአሜሪካንን የዓመታት የቀጠናዊ የበላይነት እየተፈታተነ ነው። የኃይል ሚዛኑ ከምዕራባውያን እጅ ወጥቶ ወደ አዲስ ምዕራፍ እየተሸጋገረ ይሆን የሚለው ጥያቄ የብዙ ተንታኞች መነጋገሪያ ሆኗል። እናንተስ የዚህ ጦርነት መጨረሻ ምን ይሆናል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ዋልያ ኒውስን ሰብስክራይብ በማድረግ ወቅቱን የጠበቁ ዜናዎች በፍጥነትና በጥራት እንዲደርሷችሁ አድርጉ የዘወትር መልእክታችን ነው። ቸር ቆዩልን።